ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች የሊቀ መላኩ የቅዱስ ገብርኤል ባለሟሎች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። እንኳን ለሊቀ መላኩ ለቅዱስ ገብርኤል ወርኃዊ በዓል በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ጾማችንን ጾመ ስርየት ጾመ ድኅነት ያድርግልን። ጾማችሁን፣ ጸሎታችሁን፣ ልመናችሁን፣ ስግደታችሁን፣ ምጽዋታችሁን፣ ንስሐችሁን እግዚአብሔር ይቀበልላችሁ። እግዚአብሔር ይጠብቀን። የሊቀ መላኩ የቅዱስ ገብርኤልን ተአምር እንሰማለን፣ ድርሳን እንሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እሱ ነው። መስገድና መገዛት ከእኛ ዘንድ ለሱ የሚገባው ለእኛም ከሱ ዘንድ ምሕረትና መልካም ነገር መለመን ይገባናል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ በወዳጆቹ በሁላችን ይደርብን፣ ጥበቃው አይለየን። ዓለም በተፈጠረ በስድስተኛው ወር ይኸውም 5500 ዓመት ነው። ከልጅ ልጅ እወለዳለሁ በደሜም ቤዛ እሆናለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለ ጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከእሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እሷን መርጫለሁና አለው። ከጌታውም ቃል ይህን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገርን እያዘነ ይኖር ነበርና፣ ስለዚህ እንደሱ ለሌሎች መላእክቶች ያልተሰጠ ይህን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ዋጋው ደስታን ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ፣ ሰሎሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለባሃዊ ኤፍሬም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው ደስተኛ የምትሆን ባለ ምስራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታችን ልደት ሰበክልን። ለማርያም ድንግልም ያለመለወጥ ትወልጃለሽ ብለህ ነገርካት። ወደ ቀድሞ ነገራችን እንመለስና እመቤታችን ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ከአንቺ ጋር ነው፣ በእግዚአብሔርም ዘንድ መወደድን አገኘሽ፣ ከሴቶችም ሁሉ አንቺ ትበልጫለሽና። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም
ያየችው የለም። ታላቅ ፍርሃት አደረባት። ማድጋዋን ትታ ወደ ቤቷ ተመለሰች። ሐርና ወርቅንም ትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ። የእግዚአብሔርን ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል አላት። ከአንቺም የሚወለደው ቅዱስ ነው አላት። እሷም ለመልአኩ የእግዚአብሔር አገልጋይ እኔ አለው፣ ነፍሴም በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ በሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ በማይመረመር ተዋሂዶ ከባሕርየ መለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱም ተዋሂዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባሕሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደም ጊዜ የእናቱ ማኅተመ ድንግልናዋ አልተለወጠም። ስለዚህ ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የሌለ እሱ ግን እንደተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚያን ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃው ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤልም አይዟችሁ አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት ሀገር መድህን ተወልዶላችኋል። ይሁም የከበረ ጌታ ክርስቶስ ነው። ምልክቱ እንዲህ ነው፣ ብላቴና በጨርቅ ተጠቅሎ አውራ ጣቱን ታስሮ በጎል በግርግብ ተኝቶ ታገኙታላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማኅበርም ከጠባቆች ጋር አንድ ሆነው በአንድ ቃል አንድ ምስጋና ቀረቡ። መላእክትም ከእሱ ወደ ሰማይ ከወጡ በኋላ ጠባቂዎች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያልን እግዚአብሔር የገለጠልንን ይህንን ነገር እንረዳ። ፈጥነው ሄዱና ማርያምንና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የጠባቂዎችን ነገር የሰሙ ሁሉ አደነቁ። ከብት ጠባቂዎችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በገብርኤል የምሥራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና መንክራት አንክሮ ይገባል። ይሁም ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈጥሮ ማኅፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ የወተትን መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ
መቅደስ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎቱና በረከቱ ከአገልጋዮቹ ጋር ከሁላችን ጋር ይኑር፣ ሁላችንን ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱ ከአገልጋዮቹ ከሁላችን ጋር ይኑር ለዘላለሙ። በአንዲት ሀገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሡም ልጅ ከእናቷ ከንግሥት ጋር ነበረች። በንጉሡም ቤት አብራሲት የሚባል አንድ ሥራየኛ ነበረ። ያም ሰው ያችን ልጅ ያያት ዘንድ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚያ በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ስራቸውን ሁሉ አላወቀም ነበር። አብራሲትም ለሕፃኑ ይህን ነገረው። ልጄ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማንን ነው አለው። ከተወለድህበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረው። የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅ አርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማውም እጅግ ያስፈራል። አነጋገሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት እኔም እሱን ባየሁ ጊዜ ከድንጋጼው የተነሳ በፊቱ እወድቃለሁ። እሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝና አይዞህ ይለኛል። ደግሞም እንዲህ አለ፣ ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስኪያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪ አብራሲትም ይህን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽሞ አደነቁ። ታላቅ ፍርሃትም ያዛቸው። እሱም ሊቀ መላእክት ቅዱስ ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎቱና በረከቱ ከአገልጋዮቹ ከሁላችን ጋር ይደርብን አሜን። ሁለተኛ ተአምር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በረከቱ ከአገልጋዮቹ ከሁላችን ጋር ይሁን ይደርብን አሜን። ጌታ በተሰቀለበት ዕለት የምኩራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር ተአምር ይህ ነው። የሚወደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም ለልደቱ ምስጢር የታመነ ያደረገውን እሱን ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነቱ ስለከለከለችው ሰይፉን መልሶ የምኩራቡን የቤተ መቅደሱን መጋረጃ ቀደደው። አንዱን ፈትልም ከላይ እስከታች ከሁለት አደረገው። ስለኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለምን እስኪያሳልፍ ድረስ ዝም
ባልታገሰም ነበር። በረከቱ ከአገልጋዮቹ ሁላችን ይጠብቀን ለዘላለሙ አሜን። ረዳት የሌለው የተበደለ የሰውነቴን ጸሎት ከመስማት ጆሮህን ከመከልከል ምንድን ነው? በጌታ ሞት ቀን የተቆጣ የሙታን አስነሽ ገብርኤል ሆይ አስቀድሞ የምኩራቡን መጋረጃ የቀደድክበት ሰይፍ ጨረሰን። የሰማነውን በልቦናችን ያሳድርብን። ሊቀ መላኩ ቅዱስ ገብርኤል ይጠብቀን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ ለዓለም ሁሉ ሰላሙን ይዘዝልን። ጾማችንን ጾመ ስርየት ጾመ ድኅነት ያድርሱምን ለማበርከት ለብርሃነ ትንሣኤው በሰላም ያድርሰን። በአማላጅነቱ ሊቀ መላኩ ከቅዱስ ገብርኤል ረድኤት በረከት ያሳድርብን። በአማላጅነቱ ሁላችንን ያማልደን ይጠብቀን። አሜን። በዓሉን የበረከት በዓል ያድርግልን። በያላችሁበት ሊቀ መላኩ ቅዱስ ገብርኤል ይጠብቃችሁ። ሀሳባችሁን፣ ምኞታችሁን፣ ስለታችሁን ሁሉ ይፈጽምላችሁ፣ ይቀበልላችሁ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ አላ አድኅነነ ወለዓለነ ኩሉ በዚአከ ይእቲ የመንግሥተ ኃይል ወስብሐት ለዓለሙ በሰላም ቅዱስ ገብርኤል መልአከ ውእቱ ማርያም ሰላም ለኪ ብሩክት አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ጸጋ እግዚአብሔር ጸልዪ ወሰአሊ ለነ ምሕረተ በወልድኪ ኢየሱስ ክርስቶስ ወይሥረይ ለነ ኃጣውኢነ ኮኑ ፍቱሐነ ወንጹሐነ ይረሴነ ይረሴክሙ ድልዋነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም 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 መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። እግዚአብሔር ይጠብቀን። እግዚአብሔር ይባርካችሁ።